ቆይ ግን አንተ ሰውዬ ለምንድን ነው ገነትን ማታዋት? ቆይ ሴትዮዋን እየተከታተልክ ህይወቷን መበጥበጥ አይሰለችም እንዴ? ምን አርጊ ነው ቆይ የምትላት? በቃ ህይወቷን በሰላም ትኑርበት እባክህ ተዋት። አንቺ እንዴት ነው የሚያደርግ ካለው በኃይሉ እኔ ከዚህ በኋላ በጭራሽ ገነትን መክዳት አልችልም። እዚህ ጋር የተውከኝ ከሷ ፋይል ሰርቄ ላንተ እንዳመጣልህ ከሆነ እኔ በጭራሽ መቼም አላደርገውም። እዚሁ መግደል ትችላለህ። የከሳ ጓደኛውን ከነባለቤቱ ገደላቸው። በሰዓቱ አንድ ወንድ ልጅ ነበራቸው። እሱም ይሙት ይኖር አይታወቅም። በኃይሉ ያደረገውን ሁሉ በልቡ ይዞ ወንጀሉ የተፈጸመው በሌላ ሰዎች እንደሆነ አድርጎ አሳመናቸው። ከዛም ድርጅቱን ሙሉ በሙሉ በራሱ ስም አደረገው። ቤት ያገኛቸው በኃይሉ ሲሰራ የነበረው ህገወጥ ስራዎች፣ የገዛ ጓደኛውን መግደል የሚያሳይ ሰነዶች፣ ሁሉ ነገሮች እዚህ ላይ አሉ እና በኃይሉ ለዛ ነው እነዚህ ሰነዶች እንደ ነፍሱ የሚፈልገው። አሁን በደንብ ገባኝ። በኃይሉ በጣም ካሰብኩት በላይ አረመኔና ጨካኝ የሆነ ሰው ነው። ግን ደግሞ አንተን ገደል ውስጥ የሚከት ነገር እንደሆነ ጠንቀቅ ያውቃል። ያ ፋይል እኛ እጅ እስካለ ድረስ አንተ በጭራሽ እኛን ምንም ነገር ማድረግ አትችልም። እንጂ ስም አፍቃሪው ደግሞ የፍቅር ዘፈን እየሰማተኛ አሉ። ኧረ ተይ አክስቴ አቀልጅብኛ። በልሽና ላዝናናህ ብዬ ነው። አሁን እቺ ነሽ ቤተሰብን አስገደለችው። ጋሽ ግን እርግጠኛ ነው ምማም እኮ ገዳይ አይመስልም። የሆነ ልክ ያልሆነ ነገርማ አለ። መገንባት እንደማፍረስ ቀላል አይደለም። እሺ ለአንተ ያለኝን እምነት አፍርሰዋል። ስለአንተ ማስበውን በሙሉ ንዳዋል። አሁን ድንገት መታ ሁሉም ነገር እናስተካክለው ስትል ትንሽ እንኳን አታፍርም? ቁስልም እኮ ለመዳን ጊዜ ይፈልጋል። የጆ እናት አባት እንዴት እንደተገደሉ፣ የዳግም አባትን ማን እንደገደለው፣ ሳሚ እናት አባትን አሳጥቶ በጭካኔ ያደገው፣ ዳግም አባቱን አጥቶ በልጅነቱ የተሰረቀው፣ ሰላም ልጇን በሌላ ሰው ተቀይራ ልጇን ናት ተብሎ በውሸት የተሰጣት፣ ህይወቷን ለመቀማት ቀናት እየቆጠረ ያለው፣ በውሸት ነገር ተሞልቶ ሰላምን ለመበቀል የመጣው ጆ እውነቱን ሲያውቅ ምን ይሰማው ይሆን? የዚህ ሁሉ ሴራ ጠንሳሽ፣ የዚህ ሁሉ ምስኪን ሰዎች ነፍስ ቀጣፊ፣ የእነዚህ ሰዎች ነፍስ አጥፊ በኃይሉ እንደሆነ ያወቀለት ጆ ምን ይሰማው ይሆን? ጆ ልቡ ይነግረዋል። የተሳሳተ ነገር እያረኩ እንደው ይሰማኛል። አድርገው ልክነ ሳይሆን እየተሳሳትክ ነው፣ የተሳሳተ መንገድ ላይ ነው የቆምከው እያለ ነው የሚሟገተኝ ልቤ ይላል ጆ። እውነቱን ሲያውቅ በጸጸት የሚጎዳበት አጋጣሚ ሳይፈጠር ቃል ጋር በድጋሚ ተገናኝቶ እርዳታ ህንሻለው ሳታውቀው የእሱን እርዳታ ጠይቃ በኃይሉን ባዋረዱት ጠልፌ ጥላለው ብሎ የማሰው ጉድጓድ ላይ እሱ ተጠልፎ መቀበር አለበት። እጅግ አሳዛኝና እጅግ ልብ ሰባሪ የዳግም ህይወት፣ እጅግ አሳዛኝና ልብ ሰባሪ የሳሚ ህይወት፣ አሳዛኝና ልብ ሰባሪ የጆን ህይወት፣ እናቷን ተቀምታ በሰራተኝነት እየኖረች ያለችው የብሌን ህይወት፣ የእነዚህ ሁሉ ሰዎች እንባና ልቅሶ እንዴት ያስተኘዋል? የጭካኔና የአረመኔነቱን ጥግ ነው የሚያሳየው። ወላድ አባቱን ጨካኞ የገደለ ለሌሎች እንዴት ይራራል? በኃይሉን የሚያዋርድ መቀመቅ የሚወረውር ህግ ጠፍቶ ነው ወይ? በጉልበቱና በገንዘቡ ምስኪኖችን እየጎዳ ነው እንጂ። ገነት ይህ መረጃ እስካለ ድረስ ምንም ላረጋት አልችልም። ህይወቴን እስትንፋሴ በእሷ እጅ ነው ያለው። ሰለሞን እመነኝ፣ አንተን እንደገደልኩ ልጅና ሚስትህን እደፋልሃለሁ እያለ ቀን እየቆጠረ እሱን መቀመቅ የሚያወርደው ዶክሜንት እጁ እስከሚገባ ድረስ ያለው በኃይሉ። አሁን ግን ሰተት ብሎ ጆ አይኑን እየገለጠ በድጋሜ ከቃል ጋር ከተገናኙ ሜቢ ገዛዋን ልጠይቀው ትችላለች። ጆ ለነሰላም የተሰነዘረውን ቢላው በኃይሉን ይወጋበታል። በኃይሉ ባቀነባበረው ወጥመድ ራሱ መልሶ ይገባበታል። በዘረጋው ሾህ ራሱ መልሶ ይወድቅበታል። በተፋው ምራቅ ራሱ ይንሸራተትበታል። በተፋው መርዝ ራሱ ይሞትበታል። ገነት እስከዛሬ ተገፍታ እንባዋን አፍስሳ በዚህ ባሏን አታ በዚህ ልጇን ተሰርቃ ደም ስታለቅስ የኖረችው ገነት እንባዋ ሊታበስ ቀን የቀረበ ይመስላል። ብሌን የእናቷን እቅፍ ውስጥ ልትገባ ቀን የደረሰ ይመስላል። እንደዋዛ ቃል ተቀየረች፣ እንደዋዛ ቃል ተለወጠች። ለበቀል ሳይሆን ለፍትህ፣ ለውሸት ሳይሆን ለእውነት ወደ ሰላም ቤት እመለሳለሁ። እመኔ በኃይሉ አንተም ቢሆን የምጠቅምህ አጋጣሚ ስለፈለግከው ነው እንጂ
አንድ ሰከንድ አታቆየኝም። እኔን ከመድፋት ወደኋላ አትልም። የእነዚህ ሁሉ ምስኪን ደም እየጮኸ ሰላም አግኝተህ የምትኖር የምትመስለው አሁንም ለእኔ ትተኛለህ ብዬ አላስብም። አዎ ወደዛ ቤት መልሰኝ፣ ግን እውነቱን ላፈነዳው፣ ሀቁን አውጥቼ ሰላም ላገኝ፣ ሚስጥሩን ገልጬ ፍትህ ላስገኝ ነው እንጂ ለአንተ ማቀነባበሪያ መሳሪያ፣ ቆሻሻ ማጽጃ ጥይት አይደለውም ብላለች። ቃል እንደ ዋዛ ተቀየረች። ገነት በፍቅርና በብልሃት ቃልን ስርዓትና ትምህርት አስተማራቻት። ትቢቷን አስጥላ መልካም ልቦና እንዲኖራት፣ ተንኮሏን አስጥላ መልካም ልብ እንዲኖራት፣ ክፋቷን አስጥላ ለሰው ሀሳቢ እንድትሆን አድርጋታለች። ፍቅር ሁልጊዜም አሸናፊ ነው። በዚህ ላይ ጆ አሁን ይህችን ንግስት እንዴት ላገኛት የሚለው የሰላም የውሸት ልጅ እንደሆነች ወይም የበኃይሉ መሳሪያ የነበረች አሁን ብዙ የተፈጠሩ ችግሮችን የምታውቅ ብዙ ነገር የምትናግረው ጆና ቃል በድጋሚ ከተገናኙ በእርግጠኝነት እገዘኝ፣ አንድ ድብቅ ሚስጥር ነበር ብላ ባታውቀው እንኳን ችግሯን የምታካፍለው ይመስላል። በሌላ በኩል የዳግምና የሳሚ ፍጥጫ ነው። ብሌን ለሳሚ ስትል ከባድ ስህተት እየሰራች ነው። ሳሚ ጨክኖ ከዛ ቤት ወጥቶ ከሄደ የኋላ በኃይሉ በድጋሚ አንድ ነገር ያስደርገዋልን የሚለው ጥያቄ ያሰጋል። በዚህ ላይ በድጋሚ እንግዲህ ጆ እንደምን ተከታትሎ ሳሚን ሊጎዳው ይችላል። ግን በልክና በትዕቢት በፍቅርና በጥላቻ መሀል ገብቷል። ፍቅር አውሮኝ የእናት አባቴን ፍትህ ማጓደል የለብኝም። ምንም እፊቴ መጥቶ ቢደቀን አቁም ተሳስተሃል ብሎ ቢለኝ የእናንተን ፍትህ ሳላሰፍን፣ ደማችሁን ሳልመልስ፣ ሰላማችሁን ሳላስገኝ፣ ነፍሳችሁ በሰላም እንድታርፍ ሳላረግ አልተኛም። ፍቅር ቢያውረኝም አይኔን አልጨፍንም የሚለው ጆ ከባድ ስህተት ሳይሰራ እውነቱን መድረስ አለበት። በኃይሉ ለሰላም የሳለው ቢላዋ ለሱ መሆን አለበት። ለሰላም ተስሎ የተዘጋጀው ጥይት፣ ተወልሎ የተዘጋጀው ጠበንጃ ለሱ መሆን አለበት። በኃይሉ አሁንም ይህን ሁሉ ግፍና የጭካኔ ጥግ በሰዎች ላይ ሰርቶ አርፎ አይቀመጥም። ለገዛ እህቱም ማይተኛ ጉድጓድ ቆፍሮ እየጠበቃት ያለ የሞቷን ቀን ያ ጉድጓድ እሱ የሚገባበት መሆን አለበት። ፍትህ የቀረበች ትመስላለች ቃል እኔ ላይ ላደረሰው ግፍና መከራ በውሸትም ቢሆን የሱ ተባባሪ ቢሆንም በህግ ደረጃ የሚገባኝን ቅጣት አገኛለሁ። ግን እመኑኝ የዳግም አባት ደሙ ፈሶ አይቀርም። ብዙ ምስኪኖችን የጨፈጨፋቸው ደማቸው አሁንም ይጮሃል። እሱን መቀመቅ አውርጄ የሚገባውን ቅጣት አግኝቼ እውነቱን አፈንድቼ እኔን ነጻ አድርጌ ሰላማዊ እንቅልፍ መተኛ ትፈልጋለሁ ትላለች ቃል። እውነት ይህን ከተገበረችው በጣም የሚገርምና ሰው በፍቅር ከተያዘ ከሾህነት ወደ መልካምነት የማይለወጥበት ምንም ነገር የለም። በዚህ መልካምነቷ ልጄ ተለውጣለች ብላ ሰላም ልጇን ስትቀበል ብትቀበይኝ ደስ ብሎኛል። ግን እውነት ልነግርሽ ነው እንጂ እናትነትሽ አሸንፎሽ የኔን ልጅነት ተቀብለሽ ደስ ብሎኝ አይደለም የመጣሁት። እመኝኝ፣ ከፈለግሽ ማሳሰር ትችላለሽ። እኔ ያንቺ ልጅ ሳይሆን አንቺን ለመግደል ንብረትሽን ለመውረስ በወንድምሽ የተላኩኝ የእሱ መቀነባበሪያ መሳሪያ እንጂ ልጅሽ አይደለውም። ዲኤንኤንም እንዴት እንዳስቀየርኩኝ ብላ ሁሉንም አፈንድታ በኃይሉን ወደ መቀመቅ እሷን ወደ ነፃነት የምታረጋግጥበት አጋጣሚ ሊፈጠር ይሆናል 100%። የሚያሳዝነው ግን እውነታው ሁሉ ከተገለጸ ሀቁ ከፈነዳ በኋላ ሳሚ ከማን ጋር ነው የሚሆነው? እንደዛ ወዷት መስዋዕትነት ከፍሎላት እንደዛ ታግሎላት ለእሷ ተወግቶላት የእሷን ሞት እሱ የተጎነጨው ሳሚ ብሌን በእጁ ካልገባች ብሌን ለሱ ካልሆነች ምን ዋጋ አለው? ፍቅር ኃያለው ፍቅር ያሸንፋል ቢባልም የሚገባው ሳይሆን የማይገባው ነው እያገኘ ያለው። ዳግም በተንኮልና በልክ ሳሚን በብሌን ልቡ እንዲሰበር አድርጎ ካረገ በኋላ ብሌን ምንም ሳይመስላት ከሱ ጋር ከሆነች በጣም ያስጠላል። በእርግጥ በጸጸትና በህመም ውስጥ ናት። ለኔ ሲል ተወጋ፣ ለኔ ሲል ተጎዳ፣ ለኔ ሲል ሳይሰስት የበኃይሉን ቢላዋ ተቀብሎ የኔን ሞት እሱ ተጎነጨ። ታዲያ ለዚህ ሰው ይሄ ይገባዋል? የኔ ፊት መንሳትና ስድብ ይገባዋል? እያለች በጸጸት እየተጎዳች ነው። ምን ይፈጠራል?